ከባድ ውጊያ ሌሊቱን ሲደረግ ነበር ላለፉት በርከት ላሉ ቀናት ከተማው በቁጥጥር ስር ከተከበበ በኋላ የፋኖ የማጥቃት እንቅስቃሴ መጀመሩን አብስረናችሁ ነበር። ዛሬ ወደ ከተማው ዘልቆ መግባቱን እንግዲህ በተለያየ ሚዲያ አውታር ስትሰሙ ነው የከረማችሁት ብዬ አስባለሁ። አሁን አዲስ ነገር ከአካባቢ ያገኘነው መረጃ በዛ በደብረ ታቦር ውስጥ መሽጎ የነበረው ያገዛዙ ኃይል እጅ ለመስጠት ሙሉ ለሙሉ እጅ እየሰጠ እጅ ለመስጠት ግማሹም ያልተስማማ የነበረው እጅ ለመስጠት መስማማቱን እና ለፋኖች እጅ እየሰጠ ሚሊሻ አድማ ብተና በተለያየ መንገድ የተሰለፈው እጁን እየሰጠ እንዳለ ነው አሁን ያሉን መረጃዎች የሚያመለክቱት። እና በርከት ያለ ኃይል ነው እጅ እየሰጠ ያለው ባለን መረጃ መሰረት። እንግዲህ ከትላንት ወዲያም በጣም በርካታ ሽምግልናዎች ተሞክረዋል ይሄ ሁኔታ እንዳይፈጠር። ከተማው ላይ ግን የመሸጉ ኃይሎች ከተማ ውስጥ መሽገው ወደ ከተማ ለመግባት በተለያየ አቅጣጫ የመጣውን ኃይል አናስገባም ሲሉ ነበር። በጣም በርካታ የሽምግልና ሙከራ ተደርጎ አልሳካ ሲል ነው መጨረሻ ላይ የፋኖ ኃይል ወደ ከተማው ዘልቆ እንዲገባ የሆነው። ከዚህም ጋር ተያይዞ እንግዲህ ከፍተኛ ውጊያ ነው ሲደረግ የነበረው ባለፉት 24 ሰዓታት ማለት ይቻላል። አሁን ላይ ወደ ከተማው መሀል ዘልቆ መግባት ብቻ ሳይሆን በርካታ ያገዛዙ ኃይል እጅ እየሰጠ መሆኑን ነው ማረጋገጥ የቻልነው። ይሄ በተጨባጭ ማረጋገጥ የቻልኩት ነው። በነገራችን ላይ እጅ እየሰጡ ያሉ ኃይሎች መኖራቸውን በእርግጥም ማረጋገጥ ችያለሁ። ሌላው አዲስ ነገር የሰማሁት እንግዲህ ባህር ዳር ላይ መኮድ ከባድ ውጊያ እርስ በርስ እንደተጀመረ ነው በመከላከያ ኃይሉ መካከል። ይሄም በዋናነት ከድሮን ጋር በተያያዘ ነው። ንጹሃን ላይ በሚደርሰው የድሮን ጥቃትን በተመለከተ የአማራ ተወላጆች ድሮን አማራን ሕዝብ ለምን ታርጌት ያደርጋል፣ ንጹሃን ላይ ለምን ድሮን ትጠቀማላችሁ የሚል ነው። አገዛዙ አይ ቲንክ ነፃ ድብደባ ነፃ እርምጃ ህዝብ ላይ እንዲወሰድ የፈለገ ይመስላል። በተለያዩ አካላት ላይ በተለያዩ ቦታዎች ላይ የድሮን ድብደባዎችን ከጠዋት ጀምሮ ሲያደርግ ነበር የነበረው። በተለያዩ ከተሞች ላይ በነገራችን ላይ ይህንን እያደረገ ነበር የነበረው። በዚህም ከፍተኛ ቁጣ ከአማራ ተወላጆች የተነሳ ነው የሆነው። እንደምታውቁት እኔ ከዚህ በፊት በተደጋጋሚ ብዬዋለሁ። ይሄ ጦርነት ኢንቴንሲቲው እየጨመረ በሄደ ቁጥር፣ ሲቪሊያን ላይ የሚደርሰው ጥቃት እያደገ በሄደ ቁጥር አገዛዙ ንጹሃን ላይ የሚያደርሳቸው ጭፍጨፋዎች ሙሉ ለሙሉ ተቋሙን ያፈርሱታል የሚል በእርግጠኝነት ስሜት ነበር ስናገር የነበረው። ምክንያቱም እየተዋጋ ያለው ከዛ ማህበረሰብ ውስጥ የወጣ ልጆች ነው። እዛው አገዛዙ በአንድም በሌላ መከላከያ ብሎ ጠርንፎ እያዋጋ ያለው የዛ ማህበረሰብ አካል ናቸውና ይሄንን ሊቀበል የሚችል ህሊና ይኖራቸዋል ብሎ ለማሰብ አስቸጋሪ ነው የሚሆነው። ሌላው ከፍተኛ የሆነ የህዝብ ድጋፍና ሞራል አለ። ከተሞች በወጡ ቁጥር ሁሉ እልልታና ደስታ ነው ያለው። በዚህም ምክንያት ያገዛዙ ኃይል ሚሊሻውም አድማ ብተናውም በአጭር ሰዓት ውስጥ ነው ለመቀላቀል የፈቀደው። ሙሉ ለሙሉ ደቡብ ጎንደር ላይ ያለው የጸጥታ መዋቅር ሙሉ ለሙሉ ከርቷል ማለት ይቻላል። ከፋኖ ጋር ተሰልፏል። ከርቷል አለልም። ማንን ይከዳል? ከራሱ ከወገኑ ጋር ወደ አማራ ህዝብ ወደ ነጻነት ወደ ህዝቡ መጣ ነው የሚባለው። በሌሎች ቋንቋ ነው ያው ከዳ የሚባለው እጅ ሰጠ ማለት ነው። እና የከዱት ከአገዛዙ ጋር ተሰልፈው የነበሩት ኃይሎች ናቸው። ምክንያቱም እነሱ ናቸው ህዝብን ከርተው ንጹሃንን ሲጨፈጭፉ የነበሩት ብዬ ነው የማስበው። እና ኤኒዌይ አገዛዙን ከርተውታል ማለት ነው። አገዛዙን እና የብልጽግና አመራር። ሌላው ወረታ ላይ መሸገው ያገዛዙ ኃይል ስልክ እየደወለ ከፋኖ አመራሮች ጋር አገናኙን፣ እጅ እንሰጣለን፣ ላጠፋነውም ጥፋት ይቅርታ እንጠይቃለን፣ ተጠያቂም በህግ እንሆናለን፣ ግን ደግሞ እጅ መስጠት እንፈልጋለን እያሉ እንዳሉ ሰምተናል። ይሄም ምክንያቱም ሙሉ ለሙሉ መውጣት የማይችሉበት ሁኔታ ነው ያለው። ባህር ዳር ተከቧል። ደብረ ታቦር አሁን ያለበት ሁኔታ ነው ያለው። በቀጣይ እንግዲህ የሚሆኑትን ነገሮች በተመለከተ በርካታ ወታደራዊ ተንታኞችን ለማናገር ሞክሬያለሁ። በነገራችን ላይ አንድ አስደናቂ ግን ወታደራዊ ትንተና አግኝቻለሁ። ምን እየተካሄደ ነው የሚለውን ነገር አካባቢውን ለማታውቁት ሰዎች ፋሲኔቲንግ የሆነ ነገር ነው እየተካሄደ ያለው። በነገራችን ላይ እኔ ምንም ወታደራዊ ሳይንስ እንደማላውቅ የገባኝ አሁን ነው። ለማንበብ ሙከራ አደርግ ነበር፣ ግን ብዙ እውቀት የለኝም በዚህ ረገድ። ለእኛ ለሲቪሊያኖች ወይንም ደግሞ ሲቪል ለሆን ሰዎች ውትድርና ሙያ ውስጥና እውቀቱ ምናምን ለሌለን ሰዎች በተለይ ባለፉት 5 ዓመታት አማራ ክልል ላይ የነበረውን የጦርነት ሁኔታ ለምንከታተል ሰዎች በጦርነት ውስጥ ነው የከረመው የአማራ ህዝብ እና እያንዳንዱ አርሶ አደር የጦር ጠበብት ባይሆን በዚህ ሰዓት ይገርመኛል። እኛ ራሳችን እውቀቱ እንዲኖረን እያደረግን ያለ ነው። ግን እናውቃለን የምንለውም ብዙ እንደማናውቅ የገባኝ አሁን እየተደረገ ያለውን ኦፕሬሽን ሁኔታ ስሰማ ነው። በጣም ፋሲኔት የሚያደርግ እጅግ አስደማቂ በጣም ግዙፍ እንቅስቃሴ ነው የፋኖ ኃይል እያደረገ ያለው። እና አንድ ወታደራዊ ተንታኝ ሳናገር ምንድን ያለኝ
እንኳን እናንተ ወታደራዊ ሳይንስ የማታውቁት እኛ በውትድርናው ዘርፍ ሰፊ ልምድ ያለን ሰዎች እየተደመምን ነው የምናየው የፋኖን እንቅስቃሴ ነው ያለኝ። ማለት በጣም በመገረም ስሜት ውስጥ ሆነን ነው የምናየው። አሁን ማመን እስኪያቅተን ድረስ ነው ፍጥነቱና ነገሮች እየሆኑ ያሉት። እንግዲህ እና አንዳንድ ማፖችን ለማየት እየሞከርኩ ነበረ። በተለይ ደቡብ ጎንደር ምን አይነት ስትራቴጂክ ቦታ ነው፣ በዚህ ትግል ውስጥ ምን አይነት ቁልፍ ሚና ይኖረዋል የሚለውን ነገር ለመመልከት ጥረት እያደረግኩ ነበረ እና ከዛ ያገኘኋቸውን ትንተናዎችን በተወሰነ መንገድ ከወታደራዊ ሳይንስ ባለሙያዎች የሚያገኘሁትን ትንተና ለእናንተ ባሰማ በሚል ተዘጋጅቶላችሁ ቀርቧል። እንስማውና ከዛ አንዳንድ ተጨማሪ መረጃዎችን አደርሳችኋለሁ። የጥንቃቄ መረጃዎችም አሉ። በየአካባቢው ያሉ የጥንቃቄ መረጃዎች መደረግ ያለባቸው በተለይ አፋብን አመራሮች በዚህ ሰዓት ላይ ሰፊ ሊደርሺፕ እንዲሰጡ ይጠበቃልና የአማራ ህዝብ ከሱ የሚጠበቀው በከተሞች በሚደረጉ እንቅስቃሴዎች ምን ማድረግ ይኖርበታል፣ ህዝባችን ንጹሃን ሲቪሊያን እንዲጠበቁ ምን መደረግ አለበት፣ እነዚህ ነገሮች ላይ የተወሰነ የጥንቃቄ መልእክቶችንም እናስተላልፋለን ለአማራ። በነገራችን ላይ ሸዋም ለማጣራት ሞክሬያለሁ። ከባድ የመልሶ ማጥቃት ስራዎች እየተሰሩ ነው ያሉት። ንጹሃን ላይ ከፍተኛ ጉዳት አድርሷል እንደምታውቁት ባለፉት ቀናቶች። እንግዲህ ያንንም በተመለከተ እንደዚሁ በነገራችን ላይ የአፋብን አመራሮችን በቅርብ ሰዓታቶች ውስጥ እንግዲህ መግለጫዎችን ያወጣሉ ተብሎ ይጠበቃል። በተለይ በተለያዩ ከተሞች ላይ ነፃ በሚወጡ ከተማዎች ላይ ህብረተሰቡን በተመለከተ እና የፋኖ አመራሮች ወታደሮችን በተመለከተም እንደዚሁ በህብረተሰቡና በወታደራዊ አመራሩ መካከል ወደ ከተሞች የሚገቡ ኦፕሬሽን እየሰሩ ወደ ከተሞች የሚገቡ ኃይሎች መካከል በሚኖረው መስተጋብር ላይ እንደዚሁ መግለጫዎች ይወጣሉ ተብሎ እየተጠበቀ ነው ያለው። በጣም 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 ሰፊ እንቅስቃሴ ነው። እንግዲህ አማራ ክልል ሙሉ ለሙሉ የጸጥታ መዋቅሩ ኮላፕስ እያደረገ ነው ያለው። ባህር ዳር ያለው ኃይል ሞስት ፕሮባብሊ ዛሬ ከባህር ዳር ሊወጣ ይችላል የሚል ነው። መኮድ ላይ ከውስጥ ፈንድቷል። በነገራችን ላይ ባህር ዳር ከውጭ ይመጣል ነው ተብሎ ፋኖ ሲፈራ የነበረውና ከዛው ከመኮድ ውስጥ ነው እየፈነዳ ያለው። ይሄ በቀላሉ ከተማ ውስጥ ያለውን ሁኔታ በምን አይነት መንገድ ሊቀይረው እንደሚችሉ ታውቃላችሁ። እና አመራሩ ከፍተኛ ስጋት ውስጥ ነው ያለው። በዚህ ሂደት ውስጥ እኔ አንድ ማስተላልፈው መልእክት ምንድነው፣ እስከ መቼ ድረስ ከወገኖቻችሁ ተለይታችሁ በእንደዚህ አይነት ባይተዋርነት ትኖራላችሁ? ይሄ እንቅስቃሴ በራሱ አያስተምራችሁም ወይ የሚል ጥያቄ ነው የምጠይቀው። ንጹሃን ላይ ከዚህ በግል የከፋ ጉዳት እንዳይደርስ እየተባበራችሁ በየሄዳችሁበት ቦታ ላይ ለፋኖ ኃይሎች እጅ እየሰጣችሁ ከተሞቹ ነፃ እንዲሆኑ ማድረግ፣ ህብረተሰቡን በሰላም በደስታ ልጆቹን እንዲቀበል እያደረጉ በአካባቢው ላይ የህዝባዊ አስተዳደር እያደራጁ ከተሞቹ ወደ ሰላማዊ እንቅስቃሴያቸው እንዲመለሱ ማድረግ ነው። ሙሉ ለሙሉ የብልጽግናን መዋቅር ከዛ አካባቢ እየነቃቀሉ ለአዲስ ሽግግር ከተሞችን እያዘጋጁ መቀጠል ያስፈልጋል። በመላ አማራ እንግዲህ በፍጥነት ከታሰበው ጊዜ በላይ ከተሞቹ ነፃ እየወጡ ያሉበት ሁኔታ ነው ያለው። በኋላ ላይ የሚኖረው እንግዲህ የነዚህ ከተሞች ነፃ መውጣት ኖርማሊ ከተሞቹ ነፃ የማውጣት እቅድ አይደለም። ያው ቅድም ወታደራዊ ትንተናዎችን እንደሰማችሁት ትልልቅ ስትራቴጂክ ቪክቶሪዎችን ነው እያሰቡ ያሉት በወታደራዊ ተንታኞቹ መሰረት። በነገራችን ላይ እዛው በመሬት ላይ ከሚገኙ ወታደራዊ ባለሙያዎች ነው ይህንን ትንተና ወደ እናንተ ያደረስኩት። በጣም ብዙ ነገሮች በፍጥነት ሊቀያየሩ የሚችሉበት ሁኔታ እንዳለ እየሰማን ያለ ነው ማለት ነው። በዚህ ሂደት ውስጥ የሲቪሊያንን ንብረት፣ የህዝብ ንብረቶችን፣ የህዝብና የመንግስት ንብረቶችን የአማራ ህዝብ ሀብቶች ናቸውና ልዩ ጥበቃ እንዲደረግላቸው በየከተማው ይሄንን ማድረግ ያስፈልጋል። ንጹሃን ላይ ጉዳት አገዛዙ ያደርሳል። በተለይ ህብረተሰቡን ታርጌት ያደረጉ ከተሞች ላይ የድሮን ጥቃት አንዳንድ ቦታዎች በበርካታ አካባቢዎች ላይ እየፈጸመ ነው ያለው። አሁን ደግሞ እንደሰማሁት ወደ አሞታ አካባቢ እንደዚሁ ነፃ እርምጃ ወሰዱ የሚል ትዕዛዝ መተላለፉንም ሰምቻለሁ። ምስራቅም ምዕራብም በተለያዩ አካባቢዎች ላይ በጎጃም በሸዋ ሰሞኑ ሲደረግ እንደነበረው ደቡብ ወሎ እና ምስራቃዊ ወሎ እንደዚህ አይነት ነገሮች አሉና ጥንቃቄ ማድረግ ያስፈልጋል። ንጹሃን መሰብሰብ የለባቸውም። በዚህ ሰዓት ህዝቡ መሰብሰብ የለበትም። ያንን የጥንቃቄ እርምጃ እየወሰዱ መቀጠል ያስፈልጋል። ከዛ ውጭ ደግሞ አፋብን ጥብቅ የሆነ አመራር እየሰጠ መቀጠል አለበት። አሁን እንደሰማሁት አንዳንድ ቦታዎች ላይ የፐብሊኩን ፕሮፐርቲ የህዝብን ሀብት ሆን ብሎ እያቃጠሉ፣ ለምሳሌ ደብረ ታቦር ላይ ሌሎችም ቦታዎች ላይ ፋኖ ነው ይሄን ያደረገው ለማለት እንደዛ አይነት ስልቶችን ለመጠቀም እየሞከሩ ነው ያሉት። አይ ቲንክ መዋቅሩ መጨረሻ ላይ ተጠያቂ መሆኑን አውቆ ዞሮ ይሄ አገዛዝ እየተሸነፈ ያለ መሆኑን አውቆ ራሱን አደብ ማስገዛት ያለበት ይመስለኛል። እንዲህ አይነት ተልዕኮ የተሰጣቸውም ሰዎች ቢሆኑ
በራሳቸው ህዝብና በራሳቸው ሀብት ላይ በራሳቸው ወገን ላይ ገና ለገና ፋኖ እንዲጠላልን እናደርጋለን ብለው እንደዚህ አይነት ነውር መፈጸም አለባቸው ብዬ አላስብም። ስለዚህ ይሄን ማድረግ ያስፈልጋል። የሀገር ሽማግሌዎች ሚሊሻና አድማ ብተና እጅ ያልሰጠበት አካባቢ የለም። ደቡብ ጎንደር ላይ እውነት ለመናገር በጣም ከፍተኛ ትብብር አድርጓል ሚሊሻና አድማ ብተናው። በጣም መደነቅ ያለበት ነው። ራሱንም አትርፏል። ብዙ ከተሞችም ጉዳት እንዳይደርስባቸው ማድረግ ችሏል። በሌሎችም አካባቢዎች ወረታ ላይ ያለው አመራር የከፋ ጉዳት ሳያስተናግድ እጅ የሚሰጥበት በህግ ነው የሚጠየቀው ዞሮ ላደረሳቸው ጥፋቶች። ስለዚህ እጁን ሰጥቶ ከዚህ ህዝባዊ ትግል ጋር መቀላቀል ያለበት ይመስለኛልና ወዴትም መሄጃ የለውም። ባህር ዳርም ቢሄድ ባህር ዳርም ያለው አመራር ዋናው ቁልፉ ሳይቀር ባህር ዳርን ለቆ ለመፈርጠጥ እየተዘጋጀ ባለበት በዚህ ሰዓት ወደ ባህር ዳር መሄድም የሚያዋጣ አይደለም። ባላችሁበት እጃችሁን ሰጥታችሁ ከህብረተሰባችሁ ጋር የዚህ ትግል የዚህ የአማራን ህዝብ ከፍጅትና ከልቂት ለመታደግ በሚደረግ ትግል ውስጥ የራሳችሁን ሚና እንድትወጡ ማለት ነው። ሌላው እንግዲህ ያው እንደምትመለከቱት በተለያዩ አካባቢ ላይ አገሪቱን ወደ ሌሎች ጦርነቶች ሰሞኑን ትናንትና ዛሬ በጣም በከፍተኛ ደረጃ እየተነሳ ያለው ጉዳይ የዚህ የካምፕ ቤኒሻንጉሉ ጉዳይ ነው። በቀጥታ ኢትዮጵያ የጦርነቱ አካል ሆናለች የሚል ድምዳሜ እንዲያዝ ያስቻለ ነው። በነገራችን ላይ ከዚህ ጋር ተያይዞ በጣም ነርቨስ የሆኑ ሀገራትን ተመልክቻለሁ። እጅግ በጣም ማለት ነው። በተለይ ደግሞ ገልፍ ላይ ያሉ ሀገራት እጅግ በጣም በከፍተኛ ደረጃ ቁጣቸውን የገለጹባቸውን ሁኔታዎች እየተመለከትኩ ነው። ሚዲያቸውን ሞኒተር ሳረግ ነበር ሌሊቱን ሙሉና በጣም ከባድ መነጋገሪያ የሆነ ጉዳይ ነው። በሁሉም አቅጣጫ ሀገሪቱን ለከፋና ለአስፈላጊ ለሆነ ቀውስ ያገዛዙ እየዳረገ እንዳለ ኢትዮጵያውያን የሆናችሁ ኃላፊነት ይሰማናል። ሀገራችን ሰላም እንድትሆን ቀጠናው ሰላም እንድንሆን የምትፈልጉ አካላት ከወዲሁ ይሄ አገዛዝ እያበቃለት መሆኑን አውቃችሁ በእውነት ኢትዮጵያ ውስጥ ሰላማዊ ሽግግር እንዲመጣ የራሳችሁን በጎ አስተዋጽኦ ማበርከት ያለባችሁ ጊዜ ይመስለኛል። እኔ most probably in the coming 3 days በወታደራዊ አቅሙ ሙሉ ለሙሉ ሊፈርስ ይችላል የሚል ሁኔታዎች ናቸው ያሉት። በተለይ መኮድ ላይ የሆነ ያለው ነገር በጣም የብዙ ነገር ማሳያ አድርጌ ነው የምወስደው። በጣም ወሳኝ ሄድኳርተራቸው ነው የነበረው። በጣም ብዙ ጥፋቶች አማራ ላይ የሚፈጸሙት ከዛ ካምፕ እየተነሳ ነው። አሁን ላይ እዛ ውስጥ ያሉ ልጆች እንደዚህ የሆኑ መሄዳቸው በጣም ግልጽ ነው። በነገራችን ላይ ይሄ እንደሚመጣ የታወቀ ነው። በተለይ የአማራው አንድነት ለኔ ወተርሼድ ሙመንት ነው። ከዚህ በኋላ አማራን በተመለከተ አገዛዙ ተስፋ ቢቆርጥ ነው የሚሻለው። እንደውም ሌሎች የፖለቲካዊ አማራጮችን ማሰብ የሚገደድበት ጊዜ ነው። ሙሉ ለሙሉ ወታደራዊ አማራጮችን እርግፍ አድርጎ መተው አለበት በዚህ ሰዓት ብዬ ነበረ። እንደውም ሰሞኑን ሐሳብ አስተያየት ስሰጥ የነበረው በተጨባጭ እንደዛ አይነት ነገር እየሆነ ነው ያለው። ከወለጋም ከደቡብ እዝ እየገባ ነው ያለው። ወደ ሰሜን የሚመጣው ኃይል መሀል ላይ ግማሹ እያመለጠ ይሸሻል። እንደሰማሁት ከተማ ምግብ ሊበሉ በቆሙበት ሁሉ እያመለጠ ነው ያለው። እርስ በርስ ተጠባብቀው ነው ወደ ሰሜን እንዲንቀሳቀስ ወታደሩ እያደረጉ ያሉት። እዛውን ከዳለን የሚለው ኃይል በጣም ብዙ ነው። በተለያየ ቦታ ላይ በተለይ በደቡብ የነበሩ የአማራ ልጆች አሉ በእነዚህ እዞች ውስጥ በጣም በስፋት ማለት ነው። እና ብዙ በደል ያስተናገዱ ናቸው። በጣም ከፍተኛ በደል እና በጣም ይሄንን እድል እንደ ትልቅ እድል ነው እየተመለከቱት ያሉት። ወታደሩ ወደ ውስጥ እየገባ በሄደ ቁጥር እንደውም አንዳንዶቹ አዲስ አበባ ላይ ትልቅ ስጋት አድርገውም እየቆጠሩ ያሉ አሉ። ሙሉ ለሙሉ ኃይሉ እዛው ሊበተንና ሊቀር የሚችልበት ሁኔታ እየሰፋ እንደመጣ ነው። አሁን ባለው ሁኔታ ነገሮች በጣም በፍጥነት እየተቀያየሩ እንዳሉ ማሳያ አድርጋችሁ ልትወስዱ ትችላላችሁ። ደብረታቦር ኦልሞስት ደን እንዳለኝ ባለኝ መረጃ የደብረታቦር ጉዳይ ያበቃ ይመስላል። አይኖ አሉ አሁንም እጅ አንሰጥም ብለው እንትን እያሉ ያሉ ልጆች አሉ። በጣም በርካታ ኃይሎች ናቸው። በነገራችን ላይ እኔ ፋኖ በዚህ ደረጃ አድቫንስ ማድረጉን ዛሬ ነው ያየሁት። ለልዩ ኦፕሬሽን የከተማ ውጊያ ብቻ የሚያደርጉ ልጆች ስምሪት ተሰጥቷቸው ያንን አካባቢ ላይ ያለውን በተለያየ ቦታ ላይ ስናይፐር ጠምዶ በህንፃ ላይ በምን ላይ የተቀመጡትን ልጆች በቁጥጥር ስር እንዲያውሉ ተልኮ ተሰጥቷቸው ገብተዋል። በጣም ብዙ ኃይል ደግሞ የተደራደረ እጅ እየሰጠ እየገባ እንዳለ በጣም በርካታ ማለት ነው። ምናልባት በኋላ ላይ በሰበር ልትሰሟቸው የምትችሏቸው ማለት ነው። ያው እንግዲህ አስቀድሜ ልንገራችሁ እጅ እየሰጡ ያሉ በጣም በርካታ ኃይሎች መኖራቸውን ያገዛዙም ኃይል ሌላው አድማ ብተናውም ፋኖም ግን እጅ አንሰጥም ያሉም ኃይሎች እንዳሉ መረጃ አለኝና ይሄን በተመለከተ እንግዲህ በቀጣይ የሚሆነውን እንከታተላለን። በሁሉም ቦታዎች ላይ አማራው በተለይ ሲቪሊያን ራሳቸውን እንዲጠብቁ ህብረተሰቡ ቤት ውስጥ እንዲቀመጥ እንዳይሰበሰብ ማስጠንቀቅ መንገር እና ወታደሩም ቢሆን ንጹሃን ላይ የሚወሰድ እርምጃ ሲታዘዝ ይሄንን እንቢ ማለት። ምክንያቱም ከህዝብ ጋር መዋጋት አይቻልም።
ይሄ ትግል ከህዝብ ጋር እየተደረገ ያለ ትግል ነው። ላለፉት 3 ዓመታት የተለያየ ስም ተሰጥቶታል። እውነታው ግን ከአማራ ህዝብ ጋር እየተደረገ ያለ ትግል ነው። ዛሬም ቢሆን አልረፈደም። ስለዚህ ወታደራዊ እንቅስቃሴዎች ምንም ውጤት እንደማያመጡ በሚገባ የአማራ ህዝብ ያሳየበት ነው። በሌሎች አካባቢዎችም ላይ የሚደረጉ ወታደራዊ እንቅስቃሴዎች ምንም ውጤት አያመጡም። ታያላችሁ እንግዲህ ምን ሊሆን እንደሚችል በቀጣይ መከታተል ነው ብዬ ነው ማስበው። ዘግየት ብለን በተለያዩ መረጃዎች ከእናንተ ጋር የዕለቱን ትኩረት 30 ፕሮግራም ይዘን እንቀርባለን። አድማጭ ተመልካቾቻችን እችን ዕለታዊ መረጃ ወደ እናንተ ላድርስ ብዬ ነው። በኋላ ላይ እመጣለሁ። ከ30 ደቂቃ በላይ ከእናንተ ጋር ለመቆየት አይደለም የመጣሁት። መልካም